የዞረበት ሰው አቡነ ሳዊሮስ ለምንድን ነው በዛ ቦታ ላይ የተገኙት? ቡራኬው ይረሰን ለምንድን ነው የተገኙት? ምክንያቱም የአባቶቻችን ንግግር በነገራችን ላይ ይሄ እኮ በግልጽ አማርኛ ኢሬቻ ከአጋንንት ነው። አጋንንታዊ አምልኮ መሆኑን ማንም ያውቃል። በነገራችን የእኛ ሰዎች ግን ኢሬቻ ፕሮሞት ማድረግ አትችልም። የክርስቶስን ስጋና ደም በፈተትክበት እጅ የኢሬቻን ደም ተቀብተ ለአጋንንት ገብረ ቤተ መቅደስ አትገባም። ትንቢት የተፈጸመ መሐመድ ያሸማቅቃችሁ። አሁን ላይ ቲክቶክን እያደረግን ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና እንግዲህ ከላይ የምትመለከቱት የጻድቁ አቡነ ሀብተ ማርያም ቅዱስን በዚህ መንገድ መስራት ያስፈለገበት ምክንያት ምንድን ነው ብለን እንጠይቃለን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬ እንደተለመደው ሰዓታችንን ጠብቀን መተናል። እንዲሁም ወቅታዊ ቪዲዮዎችን ይዘንላችሁ መተናል። እነዚህም ወቅታዊ ቪዲዮዎች ደግሞ አቡነ ሳዊሮስ ኢሬቻ በዓል ላይ ቀርበው እያደረጉ የነበሩትን ነገር ተቃውሞችንም ማስደምጣችሁ ይሆናል። እንዲሁም ደግሞ እፎይ ትንቢት የተፈጸመ ሲል የተናገረውን ነገር ማስደምጣችሁ ይሆናል። ቀጥታ ወደ ቪዲዮ እናልፋለን። ትንቢት የተፈጸመ መሐመድን በጣም የምትሸማቀቁበት መሐመድ ያሸማቅቃችሁ። አሁን ላይ ቲክቶክን እያደረግን ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬም ሙሐመድ ነገም ሙሐመድ አሁን ሙሐመድ። መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት መሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግሬን ቆርጠው ሙስሊሞች ማለት ነው በጣም እንዴት እንዲህ ይላል አናፍርበትም ባስተምሮታችን ምናምን ዘራፍ እያሉ ነበረ። እነሆ ያልኩት እውነት ሆኖ ከራሳችሁ ውስጥ አስተሰሙታላችሁ። ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይን ምን ይላሉ? አድምጡት። ብዙ ሴቶች አጠገብ ቁርአኑ ራሱ ማውራት የሚያስፈርጉ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲጎራ በጣም አንገቱን መጥፋት ጀመረ። ቶቶ ባክኝ እኔ ባክኝ ሊሰማብኝ አልፈልግም። እየቀለዱ ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሲጻፈው እኮ የሚባል ነገር የለም። እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዱ እንደዚህ ላይ ተቃለ ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ቶሎንም አልፈው መልእክቱን ላለመረዳት ነው ቶሎ። ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለች። የታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው። ጠባል አለም ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከ7 ወር ምናምን አካባቢ በኋላ ያልነው እውነት ሆኖ እኔ ነኝ ያለ ኡስታዝ፣ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው። ቃል በቃል እኛ ያልነውን አሉት ማለት ነው። እየተሸማቀቅን ነው። እኛ ማስረዳቱ ብቻ ሳይሆን የሸመቀቀን ቁርአኑን ሲቀሩት እንደዚህ አይነት ፓርቶችን እያፈሩ እየተሸማቀቁ እያለፉት ነው። መቅራትን ትተዋል። ለምን? እየተሸማቀቅንበት ነው እያሉ ነው። እያፈርንበት ነው እያሉ ነው። እንደበረኛም ያለው ታፍሩበታላችሁ፣ ታወቃችሁ ታፍሩበታላችሁ። ከተረዳችሁት በሚገባችሁ ቋንቋ እስልምና ያሸማቅቃችኋል ያልነው ለዚህ ነው። የነብያችሁ ሱና ያሳፍራል። በ56 ዓመቱ የ6 ዓመት ህፃን ልጅ አግብቶ በ9 ዓመት የተገናኘ ነው። ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ የሚያደርግ ነው። ልብሱ ላይ ዘር ፈሳሹን የሚለቅ ነው። እሱን እንደሱ ተከተሉ እንደሱ ሁኑ ማለት ያሳፍራል። ይሄንን እንዴት ብለው ያስረዱ? ተሸማቀቅንበት፣ አፈርንበት፣
አሉ ታፍሩበታላችሁ ብለን ስንነግራችሁ ይገደላላችሁን ይሄው ዑለማዎቻችሁ ኡስታዞቻችሁ ሼኮቻችሁ አፈርን ማስረዳት አልቻልንም አሉ አሁን ምን ትሉ እንቢቱ ተሳካ እንደዚህ አይነት አስተምሮ እየተሸማቀቃችሁበት እያፈራችሁበት ከምትከተሉ ወደ ማሳፍራችሁ ክብር ለሰጣችሁ በጸጋና በክብር ወደ ሙላቱ ከፍ ወዳደረጋችሁ ክርስቶስ ነው የመመሸማቀቅና ማፈር ነው ውጡ ከሚያሳፍር ሃይማኖት እንግዲህ ውድ ሙስሊሞች ከምትሸማቀቁ ብትወጡ ይሻላል ብዬ እኔም የራሴን አስተያየት አስቀምጣለሁና ያው ወንድማችን እፎይ ከ7 ወር በፊት ነገሮችን እንዲሁ ሲናገር ቆይቷልና ብዙ ነገሮችም ጫና ደርሰውበታል ከሙስሊሞችና ይሄንንም ነገር ተመልክቶ ዛሬ ላይ ትንቢት ተፈጽሟል ታፍሩበታላችሁ ያልኩት ነገር አሁንም ይሄው ያፈራችሁበት ነው ይሄን ደግሞ ከምታፍሩበት ወደ ቅድስት ቤተክርስቲያን ኑ በማለት ጥሪውን አቅርቦላችኋል ይሄን ሙስሊም እህት ወንድሞቻችን እየሰማችሁ ወደዚህ ቅድስት ቤተክርስቲያን እንድትመጡ እንጋብዛለን እንግዲህ ከላይ የምትመለከቱት የጻድቁ አቡነ ሀብተ ማርያም ቅዱስ ስዕል በዚህ መንገድ መስራት ያስፈለገበት ምክንያት ምንድነው ብለን እንጠይቃለን ከሥርዓተ ቤተክርስቲያን የቅዱሳት ስዕላት አሰራር ጋር ተያይዞ ያለው ነገር ትክክል ነው ወይ እንግዲህ ይሄ የተሳለው ያለው በአስኮ በሚገኘው በአቡነ ሀብተ ማርያም ቤተክርስቲያን ይመስለኛል እንግዲህ ቅዱሳት ስዕላት ላይ ሌላ ነገር መጨመር ለምን አስፈለገ ሰዎች በቅዱሳት ስዕላት ፊት ጸሎት ያደርጋሉ በዚህ ሰዓት ጸሎት በሚፈጽሙ ሰዓት ተንቀሳቃሽ የሆነ ነገር ትኩረትን የሚያዛነፍ ጭማሪ ነገር ሳስፈልገው ነው ወይ በቤተክርስቲያን ቅዱሳት ስዕላት ሲሳሉ ሁለት ዳይሜንሽን ነው ያላቸው እንግዲህ ቅርጽ ያለው ነገር መጨመር ማስመሰልስ ያስፈልገበት መንገድ ምንድነው ማስመሰልስ ተገቢ ነው ወይ ብላችሁ ታስባላችሁ የማዕጠንት ዓላማው ምንድነው እንግዲህ በካህን የሚፈጸም እንጂ የቅዱስ ተግባር በማስመሰል እንዲንቀሳቀስ ማድረግ ያለብን አይመስለኝም ይህ አቡነ ሀብተ ማርያም እንግዲህ በማዕጠንታቸው ይታወቃሉ አዎ እሺ ይሄ ስለ አገልግሎት ምን አይነት ጥቅምን ይሰጣል ተብሎ ነው በቅርጽ መልክ ስዕል ላይ መስራት ያስፈልገበት ሌላ ነገር ሳንጨምር ስዕሉ ብቻ በቂ አይደለም ወይ እንግዲህ ቅድስት ቤተክርስቲያናችን ለዘመናት ምንም ነገር ሳትጨምር ይዛው የመጣችው እስከዛሬ ተታሰከም እዚህም ትውልድ ላይ ያደረሰችው ምንም አይነት ተንቀሳቃሽ ሆኑ ሌሎች ነገሮች የተጨመሩ የለም እንግዲህ በታምራት የሚደረጉ ነገሮች አሉ ይህ ነገር ግን ታምር እንዳልሆነ እናውቃለን ከኋላ የሆነ የሚያንቀሳቅሰው ኃይል አለና ይሄ ነገር ከቤተክርስቲያናችን ስርዓት አንፃር ትክክል ነው ወይ እስካሁን ያነሳዋቸው ነገሮች ጥያቄ ነው እየጠየቅን ያለው መተቸት አይደለም ጥያቄ ነው ይህንን ጥያቄ የምታውቁ ወይም ደግሞ በቦታው ያላችሁ አካላቶች ይሄን ያሰራችሁት ምን እንደሆነ ምክንያቱ ግራ ለተጋባ ነው ለህዝብ ምእመኑ ምላሽ ብትሰጡልን በማለት በቅንነት ጠይቃለሁ እውነት ነው የአቡነ ሀብተ ማርያም በማዕጠንታቸው ከብዙ ደዌዎች ይፈውሳሉ ብለን እናምናለን ነገር ግን በዚህ መልኩ መሰራቱ ተገቢ ነው ወይስ ተገቢ አይደለም የሚለውን አጽንኦት ሰጣችሁበት የምታውቁ አካላት ወይንም ያሰራችሁ አካላት ከምን አንፃር ተነስታችሁ እንዳሰራችሁት ተገቢውን የሆነ ምላሽ እንድትሰጡን በአክብሮት እንጠይቃለን ኢሬቻ ሃይማኖት ነው መብቱ ነው ማምለክ ይችላሉ መብታቸው ነው የኛ ሰዎች ግን ኢሬቻ ፕሮሞት ማድረግ አትችልም የክርስቶስን ስጋና ደም በፈተትክበት እጅ ኢሬቻን ደም ተቀብተ ለአጋንንት ገብረ ቤተ መቅደስ አትገባም ብርሃን ከጨለማ ኃጢአት ከጽድቅ ሰይጣን ከመላእክ ዲያብሎስ ከእግዚአብሔር እርኩስ መንፈስ ከቅዱስ መንፈስ ህብረት የለውም ታቦት ከጣዖት ዝምድና የለውም የኔ ጥያቄ እነዚህ አብይ አህመድ የቀጠራቸው ሽመልስ አብዲሳ የቀጠሯቸው የፖለቲካ ሃይማኖት አራማጆቹ እነ በላይ መኮንን ሌቦቹ ዘራፊ ገፋፊ ቄስ አሰዳቢ ኦርቶዶክስ አሰዳቢ አንገት አስደፊ እስር ቤት ቁጭ ብሎ እያየኝ ነው አሁን እግዚአብሔር ዋጋውን ሰጠው ኦርቶዶክስን አዋረደ አንገቷን አስደፋለሁ ብሎ ተነሳ ደም አፋሰሰ ከጃዋር መሐመድ ጋር ሆኖ ተበተበ እግዚአብሔር ሁለቱን በተናቸው ጃዋርን ቋንጃውን አንገቱን ወገብ ሳላውን ቆምጦ ዛሬ ብቻውን የሚያወራ አደረገው በላይም ደግሞ ዞ አዋርዶ ኢትዮጵያውያንን ቢያታልል ይፈቱት ነበር ዓለም አቀፍ ድርጅት ዶላር ይዞ አታሎ ሊበላ ሆዳም ከርሳ እግዚአብሔር ቀጣው ዛሬ ቢጫ ለብሶ እስር ቤት ይመላለሳል አይ መዳሪያ አያንተ ስራ
አያንተ ስራ አይ ቅዱስ ቤተክርስቲያን እንደው አምላክሽ አይ ኢትዮጵያ አምላክሽ ስንቱን አሳየን እንደው መድኃኒዓለም። እና እሬቻ ባዕድ አምልኮ ነው የምንለው ለዚህ እሬቻ ባዕድ አምልኮ ነው። የእምነቱ ስም ደግሞ ዋቄፈና ይባላል። ዋቄፈና ይባላል። ዋቃው እና አቴቴ የሚባሉት ደግሞ የእምነቱ አማልክት ናቸው። አማልክቶች ናቸው። ሁለት ናቸው። ዋቃው የወንድ ጾታ ነው ያለው። አቴቴ ደግሞ የሴት ጾታ ነው ያላት እና አቴቴ ዱላ አቴቴ ግቢ ይባላል። የአርሷ እመቤት ምናምን ይባላል። አሁን የነ አዳልቻዊ የአርሷ እመቤት እነዚህ ዋቃና አቴቴ ይባላሉ ማለት ነው። የእምነቱ አይነቱ ሲታየ የኦርቶዶክስ አለ የእምነቱ አይነት፣ የካቶሊክ አለ ሁለት ባህሪ አንድ ባህሪ ምናምን እንደምንለው፣ የአይሁድ አንድ አምላክ እንደምንለው የዋቄፈና እምነቱ ደግሞ ሁሉን አቀፍ ሁሉን አሳታፊ ባህላዊ አፈ ታሪካዊ የባዕድ አምልኮ። ብፁዕ አባታችን ብፁዕ አቡነ ሳዊሮስ በኦሮሚያ ውስጥ ያለችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኞቿ ሳይሸማቀቁ ኦርቶዶክስ በመሆናቸው ሳይሸማቀቁ ኦርቶዶክስ በመሆናቸው አንገታቸውን ሳይደፉ ኦርቶዶክስ በመሆናቸው ሃይማኖታቸውን በማክበራቸውና በመውደዳቸው ምንም ነገር ሳያፍሩ እንዲኖሩ በጣም ብዙ ዋጋ ከፍለዋል። አሁን ዛሬ ላይ የእሳቸውን ፎቶ አቀናብሮ በኤአይ እና በተለያዩ መንገዶች የእሳቸውን ፎቶ ሰርቶ ማሾፍ፣ መቀለድ፣ መሳደብ፣ መተቸት፣ መጥላት ይቻል ይሆናል። በእርግጠኝነት የምነግራችሁ በቲክቶክ እና በተለያዩ የሶሻል ሚዲያ ፕላትፎርም ላይ የሚሰራው እያንዳንዱ ነገር ብፁዕነታቸውን ቅንጣት ታክል የሚጎዳቸው ነገር የለም። ምንም አይጎዳቸው። ተወደደም ተጠላም የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው። ተቀበልንም አልተቀበልንም የቤተ ክርስቲያን አባት ናቸው። ይሄ ወንድማችን በዚህ መልኩ መናገሩ ያው ተገቢ ባይሆንም ነገር ግን እኛ እየጠላን ያለንም ተወደደን ተጠላን የጠቅላይ ቤተ ክህነት ስራ አስኪያጅ መሆናቸውን እርግጠኛ ነን እናውቃለን። ነገር ግን ባዕድ አምልኮ የሚመለክበትን ቦታ ከቅድስት ቤተክርስቲያን ጋር በማቀናጀት እዛ ቦታ ላይ መገኘቱ ተገቢ አይደለም ነው። ይሄን ተገቢ ያልሆነ ነገር ደግሞ እሳቸውን ተጽዕኖ ለሚያደርገው አካል ያው እኛም ተጽዕኖ ማድረግ ነው ያለብን እና ተገቢ ያልሆነ ነገር እባካችሁን ብፁዕነቱ ባያደርጉ ብለን ነው እኛ የምናስበው እንጂ በዚህ ልክ እንዳንተ እንደዚህ አይነት ነገሮችን መናገር አይደለም የምንፈልገው። የዞረበት ሰው አቡነ ሳዊሮስ ለምንድን ነው በዛ ቦታ ላይ የተገኙት? ቡራኬው ይድረሰን ለምንድን ነው የተገኙት? ምክንያቱም የአባቶቻችን ንግግር በነገራችን ላይ ይሄ እኮ በግልጽ አማርኛ ኢሬቻ ከአጋንንት ነው። አጋንንታዊ አምልኮ መሆኑ ማንም ያውቃል። በነገራችን ላይ እርሱም ሊናው ያውቃል። መቼም ከዚህ በፊትም አሁን መልሼ ያሰማና አቡነ ሄኖክ በግልጽ አማርኛ በዚህ ጉዳይ ላይ ተናግረዋል። ብዙ ሰዎች ተናግረዋል። እሬቻን ማሽሞንሞን አያስፈልግም። እርግጥ ነው ብልጽግና ፕሮቴስታንት ጋር ቢጠጋና ፕሮቴስታንት ያው ግልብጥ ስለሆነ ኤፍሬም እንደተገላበጠ ቂጣ ነው እንደሚል ግልብጥ ስለሆነ በፕሮቴስታንት ኮንፊደንስ የለው። ኦርቶዶክስ ጋር ቢገባ ኦርቶዶክስ ሉዓላዊ አምላኳ ሉዓላዊ አምላክ ስለሆነ እውነተኛ አገር ወዳድ ስለሆነ ኦርቶዶክስ ላይ ምንም ነገር ተጣብቆ ማድረግ አይችልም። በነገራችን ላይ እስልምና በአንድም በሌላ የራሱ ጽንፍ ስላለው ከእስልምና ጋር መጎዳጀት አይችልም። ስለዚህ ያለው ነገር የጠፋ ወይንም የባዕድ አምልኮን አንስቶ የኔ የፖለቲካ ውቅሬ ነው ብሎ የያዘው አጋንንታዊ መንገድ ነው። ስለዚህ አይታችሁ ከሆነ ይሄን እውነት በግልጽ ነው የምነግራችሁ። አሁን ኢሬቻ የኦሮሞ ባህል ነው ወይስ ሃይማኖት ሲባል ድሮ ባህል ተብሎ ነበር ሲመደሰኩር የነበረው። አሁን በተከታታይ የማሰማችሁ ቪዲዮዎች አሉ። ቀጥታ ተወላጆቹ መቼም እኔም 25% ኦሮሞ ነኝ። በነገራችን ላይ ኢሬቻ ባዕድ አምልኮ ነው። ስለዚህ አምልኮ ነው ሃይማኖት ነው ካሉ ሃይማኖት ደግሞ ግራውንድ ሊኖረው ይገባል። ግራውንድ ደግሞ በቃ ባጭሩ ምንም ነገር ስለሌለው ታሪክ ሰርቆ ከመጽሐፍ ቅዱስ ልክ እንደ እስልምና ሊያብካካው የፈለገው ለፖለቲካ መጠቀሚያ የሆነ ነገር ነው ማለት ነው። እንደምታውቁት የኛ አባቶች 8 ሚሊዮን ብር ተሰጠ ብለው ሲደሰኩሩ ነበረ። በአዲስ አበባ ብቻ ለአልባሳት ብቻ በአዲስ አበባ ሰራተኞች ወይዘሮ አዳነች አቤቤ 275 ሚሊዮን ብር ነው የመደበችው። ያ ብቻ እንደመስላችሁ ለ10,000 ሰዎች ከአዲስ አበባ ጅቡቲ ድረስ የባቡር ስጦታ የነጻ ትራንስፖርት ተዘጋጅቷል። መሰል ነገሮች በዚህ ጉዳይ ላይ ከ1 ቢሊዮን ብር በላይ ወጥቷል።
በእርግጥ ለሃይማኖት ለምንድን ነው የሚሆነው? በነገራችን ላይ ይሄ ሃይማኖት የኦሮሞ ህዝብን አይወክልም። በነገራችን ላይ በግልጽ አማርኛ ነው የምነግራችሁ፣ ፖለቲካው ነው እንዲወክለው የሚያደርገው። ምክንያቱም በስታቲስቲክ ብታዩ በኢትዮጵያ ውስጥ ያሉ የኦሮሞ ተወላጆች ማጆሪቲው ኦርቶዶክስ ተዋህዶ ነው። ይሄ በ2007 የነበረው ጥናት ማየት ትችላላችሁ። ማጆሪቲው፣ ቀጥሎ ደግሞ እስልምና ነው ያለው፣ ቀጥሎ ደግሞ ፕሮቴስታንት ነው ያለው። ዋቄፈና የሚባለው እምነት በዚህ ታሪክ ውስጥ ምንም አይነት ፐርሰንት የለውም በነገራችን ላይ። ስለዚህ ኦሮሞ ብሎ አንድ ላይ ለመጨፍለቅ ማለት ልክ አይደለም። ምክንያቱም ኩሮ ኦርቶዶክሳዊ የሆነ እውነት ሃይማኖትን ጠንቅቆ የሚያውቅ ኢሬቻ አይደለም፣ እንዲሁም ደግሞ እስልምና ማለት ነው። እና አቡነ ሳዊሮስ ሄዱ ማለት እነ ቀሲስ ታጋይ ሄዱ ማለት ኦርቶዶክስ አመነች ተቀበለች ማለት አይደለም። ያ የፖለቲካ አጀንዳ ነው። እርግጥ ሹማምንቶቹ ፖለቲካዊ ውቅር እንደያዙ በግልጽ ይታወቃል። ሰዎች አልተረዱንም እንጂ ዘረኝነትን የምንቃወም ሰዎች ነን ሲሉ ብፁዕ አቡነ ሳዊሮስ ተናገሩ። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነን ሲሉ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ተደምጠዋል። እኛ ዘረኝነትን የምንቃወም ሰዎች ነን። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነን። ብፁዕነታቸው አክለውም ሰዎች እንደሚሉ ሳይሆን በፊት በነበርኩበት ከበርካታ ብሔረሰብ ጋር ኖሬያለሁ ሲሉም ገልጸዋል። እኛ ባለንበትም ከዚህ በፊትም በኖርኩበትም ሁሉም ብሔር ብሔረሰብ ጋር ነው የኖርኩት። በመጨረሻም የኢትዮጵያ ሕዝብ አንድ ነው፣ የኦሮሞ ሕዝብ ደግሞ አቃፊ ነው ሲሉም አብራርተዋል። ሰዎች ግን የራሳቸውን ጥፋት ለመሸፈን ቀይረው ብዙ ያወራሉ፣ ብዙ ይላሉ። የራሳቸውን ወደኛ ያመጣሉ ማለት ነው። የኢትዮጵያ ሕዝብ ሁሉ አንድ ነው። ቤተክርስቲያን ቅድም እንደተባለው አንድነትን ነው የምታስተምረው፣ ትብብርን ነው የምታስተምረው። የኦሮሞ ሕዝብ ደግሞ ሁሉንም አቃፊ ነው። ከሁሉም ጋራ የኖረ አሁንም የሚኖር ነው። ሰው የሚወድ እንጂ ሰውን የሚጠላ አይደለም። ከሰሞኑ አንድ ክስተት ተከሰተ። ትናንት በስቲያ የኢሬቻ በዓል በሚከበርበት ወቅት ነው ክስተቱ የተከሰተው። ይህ ደግሞ ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ የሲኖዶስ ዋና ጸሐፊ ኢሬቻ ቦታ በሚከበርበት ቦታ ላይ በመገኘታቸው ነው። ታዲያ የእምነቱ ተከታዮች የተለያዩ አስተያየቶችን እየሰጡ ይገኛሉ። እውነት ይህ ክስተት ታዲያ ሐዋርያዊ አገልግሎታቸው ጋር ይሄዳሉ ወይ የሚል አስተያየቶች ነበሩ። እናንተስ ምን ትላላችሁ? ብፁዕ አቡነ ሳዊሮስ እያደረጉ ያሉት ነገር የማይገባ ኢቭን የተናገሩት ነገር ኦሮሚያ አቃፊ ፖለቲካ እየሰሩ ነው። በእምነቱ ፖለቲካን መስራት ጀምረዋል እና መስራት ጀምረዋል ሳይሆን ኦልሬዲ ጠልቀውበታል እና አሁንም ያንን ነገር ነው እያደረጉ ያሉት። ያ ነገር ደግሞ ልክ አይደለም። ሃይማኖታችንን መጀመሪያ በእርግጥ ሲመቱ ሲሰጣቸው ራሱ ኦርቶዶክሳውያን ሁሉም ተቃውመዋል። ልክ እንዳልሆነ ሁሉም ተናግረዋል። ግን ያው አሁንም ልክ አለመሆኑን የሲመት ልክ አለመሆኑን አሁንም እየተናገሩ እኛ ቅዱስ ሲኖዶሱን አንወቅስም። ነገር ግን እየተደረገ ያለው ነገር ከስራ አንጻር ልክ ስላልሆነ ትኩረት ተሰጥቶ ሊገመገሙ ይገባል ብለን እናምናለን። እንዲሁም አቡነ አብርሃምን ሚዲያው ላይ ሀገር ጥለው ሊሸሹ ነው በሚል ምክንያት ብዙ ነገር እየተወራባቸው ነው። ይህንንም ነገር ደግሞ ብፁዕ አቡነ አብርሃም ምላሽ ሰጥተውበታል። እስኪ እንመልከት። በሃይማኖት የተመታ ዛሬም ነገም እነግርሃለሁ፣ ይምረርህም ይጣፍጥህም ብልም ስም ስጥ ምን በሃይማኖት ከመጣ እነግርሃለሁ እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። ይሄ ምንም ወደኋላ የምንልበት መንገድ የለም። ግዕዝን ብንመረምረው ሰዎች እንደሚያወሩት የአስማት አይደለም የግዕዝ ቋንቋ፣ የትብትብ አይደለም የግዕዝ ቋንቋ። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ፣ ወንጀሉን 1 2 3 ብሎ ቆጥሮ በመረጃ ማቅረብ ነው። ዝም ብሎ ብድግ ብሎ አልወደውም እጠለዋለሁ አልስማው የሚል ነገር ቢኖር እግዚአብሔር ይማረው ብዬ ጸልይለታለሁ እንጂ እንደሱ አይደል። ይህንን ህዝብ ትቼ እኔ ወደ የትም አልሄድም። የፌስቡኮች እና የሌሎች ወሬ ነው። ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ እጅስ ያምርብኛል እንዴት ሲሆነ ጦር ከፈታው ምንድነው የሚባለው? ወሬ የፈታው። እንደውም ከዚያው ላይ ካነበባችሁት የማይቀር ዶላርም ሸኝቷል ይላል።
እሱም ይዞ ለመሄድ ተዘጋጅቷል ይላል። አይ ምስኪና ዶላር ባገኘ ጽዮንን አስጨርሸበት እዚህ በበነጋው አስመረቀ ነበር። ዶላር አይደለም ቤሳቢስቲ ወደዚያ የምሰድበትም ምክንያት የለኝም። ይበሏት ያማራቸውን አሞራ ምንድነው ይሏታል? ጅግራናት ይሏታል። ሊበሉ ያማራቸው ካለ በዚያው በመንገዱ ሄዱ። ምክንያት ግን አይፍጠሩ። ሊያሙም የፈለጉ ካሉ ማሚያ ይፈልጉ። መነኩሴ ብዙም ይታማበታል አይደል? ዝም ብሎ በዚያ በሌላው ሄዱ። እኔም ከህዝቤ ጋራ ትጻ ነፍሴ ከህዝቤ ጋር ከማገለግለው ጋር የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስም ማጥፋት በምንም መልኩ ደግሞ በህፃናት አድረው የሚናገሩት ነው። በጣም የሚያሳዝን ተናጋሪዎቹ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድግ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ይልቅ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው ህዝብ ትቼ እኔ ወደ የትም አልሄድም። የፌስቡኮች እና የሌሎች ወሬ ነው። ገዳም ይገዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ እጅስ ያምርብኛል። 3 ከእውነት የራቁ ሐሰተኛ የዜና ዘገባ ስርጭቶች። እባካችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ምክንያቱም እንደዚህ ያሉ የሐሰት ዜናዎችን እየፈበረኩ የሚነዙ አካላት በዓላማ ያንን ስለሚያደርጉ ማስታገስ ስለሚያስፈልግ። በቅድሚያ ብፁዕነታቸው አቡነ አብርሃም ከሀገር ሊሰደዱ ነው እየተባለ የሚሰራጨው ዜና ዘገባ ውሸት። በሁለተኛ ደረጃ ብፁዕነታቸው አቡነ ኤርሚያስ ታገቱ እየተባለ የሚወራው ወሬ ውሸት። በሶስተኛ ደረጃ በቅድስት ሥላሴ ካቴድራል ለቀብር ስፍራ 500 ሺህ ብርና ምናምን ተጠየቀ እየተባለ የሚነዛው ነገር ውሸት። ሶስቱም በዓላማ ነው የሚነገሩ። የብፁዓን አባቶች ምናልባት ብፁዓን አባቶች ከሚናገሯቸው እውነቶች አንጻር እንዲያ ቢሆኑ እንኳ ህዝቡ ምን አይነት ምላሽ ይሰጣል ሙቀት እንለካ በሚል የሚነዛ የሚፈበረክ የወሬ አይነት ነው። በዛኛው ደረጃ ደግሞ የሥላሴ ካቴድራል ያህል ብር ጠየቀ ተብሎ ህዝቡ እንዲደነግጥ ነገ የት ነው የምትቀበረው ማህበራዊ ጉዳይ ለህዝቡ ያስጨንቃልና ቤተክርስቲያን በዛ ደረጃ እንዳትታመን ለማድረግ የሚሰራ ዜና ዘገባ ነው። ሁሉም ምዕመን ይህንን አውቆና ተረድቶ እንደዚህ ያሉ ወሬዎች ሲናፈሱ ከየትና ወዴት እንዴት የሚለውን በደንብ አጣርቶ እንዲሰማና እንዲያሰራጭ በትህትና ለመጠየቅ እወዳለሁ። እንግዲህ ብፁዕነታቸው በረከታቸው ይደርብን። እንደሰማችሁት ነው የትም እንደማይሄዱ የተከሰሱትንም ነገር እዚሁ ሀገር ውስጥ ሆነው ነገሮችን እውነት ከሆነ መረጃ አቅርበው ነገሮችን መክሰስም ሆነ ምንም ማድረግ ይችላሉ። ነገር ግን ያ ነገር እውነት እንዳልሆነ በግልጽ እየተናገሩ ሊሸሹም የተባሉት ነገር በፍጹም እንደማይሸሹ ቅድስት ቤተክርስቲያናችን ላይ ቆይተው እዚሁ ከኛ ጋር አባታዊ ምክራቸውን እየለገሱን እንደሚቆዩ ተናግረዋል። እንዲሁም ወንድማችን ቴዲ እነዚህን የውሸት መረጃዎች እያሰራጩ ያሉትን ነገሮች ያው አደብ እንድትገዙ ብለን እናሳስባለን። በዚህ ልክ ቤተክርስቲያን ላይ መነሳት ልክ አይደለምና ቤተክርስቲያን በፊትም የነበረች አሁንም አለች፣ ወደፊትም ትቀጥላለች። ምንም ልትሆን አትችልም። በዚህ ልክ ይሄ ሙቀትን ለካ እየተባለ የውሸት ፕሮፓጋንዳ መንዛቱ ቢቆምና ቢያበቃ ይሻላል ብለን እናስባለን። ከቪዲዮ ብዙ ቁም ነገር የሆኑ ትምህርቶችን እንዳገኛችሁ ተስፋ እናደርጋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት